ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን አቡነ ናትናኤል የሞንሲቶ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ክቡር አባታችን መጋቤ ምስጢር አባ ቴዎድሮስ የዚህ ታላቅ ካቴድራል ዋና አስተዳዳሪ፣ ክቡር አባታችን መጋቤ አባ ገብረወልድ የዚሁ ታላቅ ካቴድራል የአብነት መምህር፣ ክቡራን አይንተ እግዚአብሔር ካህናት፣ የሐዘንተኛው ዓለም መጽናኛ የሰውኛ እግዚአብሔር መገናኛ የሆናችሁ የምስራችን ወንጌል ለሰው ልጆች ጆሮ ለትውልድ አእምሮ የምታደርሱ ክቡራን ሰባክያነ ወንጌል፣ በዝማሬ የተቃኛችሁ በጸጋ እግዚአብሔር የተጎበኛችሁ በዝማሬ የምታገለግሉ ዘማሪያን ዘማሪያት፣ የቤተ ክርስቲያን ጌጥና ሽልማት ውበትና ድምቀት ፈርጥና ጌጥ የሆናችሁ እግዚአብሔር የሚወዳችሁ እግዚአብሔር የምትወዱት ምዕመናንና ምዕመናት፣ በዕድሜ የሸመገላችሁ የሽበት ዘውድ የደፋችሁ አባቶች እናቶች፣ ኃይልን እንደ ዝናር የታጠቃችሁ ወጣቶች፣ የነገ ቤተክርስቲያናችን ተረካቢዎች፣ ቅንቡራት ፍጽምና ያላችሁ ሕፃናት፣ በዚህ ዕለት በዚህ ሰዓት በዚህ ቅዱስ ስፍራ በእግዚአብሔር ፊት ቃሉን ለመስማት ስሙን ለመጥራት ለበረከት ለቅድስና በዚህ ቅዱስ ስፍራ የተሰበሰባችሁ በሙሉ ሁላችሁም በእግዚአብሔር ስም ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? በሀብቱ ስሞ በረድኤቱ አቅርቦ በቸርነቱ ተንከባክቦ በዚህ ዕለት በዚህ ሰዓት በዚህ ቅዱስ ስፍራ ሰብስቦ ቃሉን እንድንሰማ በብፁዕ አባታችን በአቡነ ናትናኤል በረከት እንድንባረክ የአባቶቻችንን በረከት እንድንቀበል ወዶ ፈቅዶ ስለሰበሰበን ቅዱስ ስሙ የተመሰገነ ይሁን። በዚህ ሁሉ መንፈሳዊ በረከት የባረከን የአባቶቻችን አምላክ ልዑል እግዚአብሔር ክብርና ምስጋና ይድረሰው። ስለዚህ ዕለት ያደረሰንን አምላክ ከፍ አድርጋችሁ ሁላችሁም እንድታመሰግኑ በብዙ ባርኮናልና በብዙ ልናመሰግነው ይገባል። በደንብ ከፍ አድርጋችሁ አመስግኑ። ሶስት አርጉት አንድ ይቀራቸዋል። ለወላጆቻችን የተመሰገነ ይሁን። ወይቤሎ እግዚአብሔር ለአብርሃም አስምር ቅድሜ ወኩን ንጹሐ። እግዚአብሔር አብርሃምን አለው በፊቴ ተመላለስ ፍጹምም ሁን። ለትምህርታችን መነሻ የምናደርገው የትምህርታችን ርዕስ ይሆናል። በፊቴ ተመላለስ ፍጹምም ሁን። ይህ የምንቆይበት የትምህርታችን መነሻ ነው። ዝማሬያቸው የማይጠገብ ትምህርታቸው የማይሰለች ብፁዕ አባታችን አቡነ ናትናኤል የሚያምረውን ትምህርታቸውን የሚጣፍጠውን ዝማሬያቸውን በረከታቸውን ሁሉ ያስተላልፋሉ። እኔ ያው ትንሽ መንገድ ለመጥረግ ያህል ነው ከፊታችሁ የቆምኩት። ለእሳቸው የመሪ መነሻ የሚሆን ትንሽ ነገር እላለሁ። ትልቁን ትምህርት አባታችን ያስተምሩናል። እስከዚያ ድረስ ይህን ትምህርት እንደ መቆያ ወሰዱት። መቆያ እራት እስከሚቀርብ ድረስ ለልጆች ከበግ ጥበቃ እንዲሁም ደግሞ ከእርሻ ከልዩ ልዩ የሥራ ዘርፍ ለመጡ ልጆች እናት የምታቀርበው መቆያ ይባላል። መቆያ ካለ እራት አለ ማለት ነው። ለእራት ወዳችሁን እያዘጋጃችሁ አእምሯችሁን እያጠባችሁ መቆያውን ከኔ ትሰማላችሁ። እግዚአብሔር አምላካችን ለእኔ የምናገርበት አንደበት ለእናንተ ሰሚ ጆሮ አስተዋይ አእምሮ ለወዳችን በቸርነቱ ያድለን። በፊቴ ተመላለስ ፍጹምም ሁን። እስኪ በሉ በፊቴ ተመላለስ በሉ። ይሰማ ድምፃችሁ። በፊቴ ተመላለስ ፍጹምም ሁን። ኦሪት ዘፍጥረት ምዕራፍ 17 ከቁጥር 1 ጀምሮ ስናነብ የኃይለ ቃል ተመዝግቧል። በፊቴ ተመላለስ ፍጹምም ሁን ይላል። ይህን ያለው እግዚአብሔር ነው። እግዚአብሔር ለአብርሃም ተገልጧል። አሁን ዘመን አስተርእዮ ብለን የምናከብረው መጀመሪያ እግዚአብሔር ለቅዱሳን አበው ለእነ አብርሃም ለእነ ይስሐቅ ለእነ ያዕቆብ የተገለጠውን መገለጥ ነው። ያን የተገለጠው እንዲሁ ለቅዱሳን አባቶች እየተገለጠ በማነጋገር ራሱ
ነፍስ ነስቶ ፍጹም ሰው ሆኖ ተገልጧል። መገለጥን እግዚአብሔር አምላካችን የጀመረው ባለም መላእክት ነው። መላእክትን ፈጠረ። ረቂቃን ናቸው። አይደክሙም፣ አይራቡም፣ አይጠሙም። ምግባቸው ምስጋና ነው። እረፍታቸው ምስጋናቸው ነው። ስማ አኮቴቶሙ እረፍቶሙ ወእረፍቶሙ አኮቴቶሙ ይላቸዋል። ምስጋናቸው እረፍታቸው፣ እረፍታቸው ምስጋናቸው፣ ያለ ድካም የሚያመሰግኑ ዓለም ከተፈጠረ ጊዜ ጀምሮ ምስጋናቸው የማይቆም የማይቋረጥ ሁልጊዜ በእግዚአብሔር ፊት ለምስጋና የሚቆሙ እረፍት የሌላቸው መላእክት እነሱን ፈጥሮ ባህሉ ረቂቅ ማንነቱ ጥልቅ ስለሆነ ራሱን በእነሱ መካከል ሰውሮ ነበር። ቅዱስ ዮሐንስ ወንጌላዊ በቅዳሴው እንዲህ በማለት እንደተናገረ ራስህን በራስህ ትሰውራለህ፣ ለወደድከው ደግሞ ራስህን በራስህ ትገልጣለህ ይለዋል። አብሯቸው እያለ ተሰወራቸው። ለምን? ሰሚ ጆሮ አስተዋይ አእምሮ ያላቸው የሚሰሙ የሚያስተውሉ የሚመራመሩ አድርጎ ስለፈጠራቸው ይመራመሩ፣ በአእምሯቸው ጉልበት ይፈልጉ ሲል ነው። እግዚአብሔር ለረቂቃኑ ለግዙፋኑ ፍጥረታት ከሚገኝበት መንገድ አንዱና ዋናው እሱን መፈለግ ነው። የምንፈልገው በዓይነ ሕሊናችን በመንከራተት አይደለም፣ በእግረ ሕሊናችን ጉልበት ነው። ቅንነትን ተመርኩዘን የዋህነትን ገንዘብ አድርገን እሱን የምንፈልግ ከሆነ እግዚአብሔር ለሚፈልጉት ቅርብ ነው። ለማይፈልጉት ሩቅ፣ ለሚፈልጉት ቅርብ የሆነ አምላክ ራሱን ለመላእክት መግለጥ ፈቃዱ ቢሆንም የእነሱ መፈለግ እንዲቀድም ከእነሱ ተሰወረ ይለዋል። መላእክት ያ ተመራማሪ የሆነ አእምሯቸውን ተጠቅመው መኑ ፈጠረነ ወማማይቴ በጻይነ ለኒ ደግሞ በበርስነ ተፈጠርነ ወሚመን ቃል ፍለጋ ጀመሩ። ማን ፈጠረ? ከየት መጣን? እርስ በርሳችን አንዱ አንዱን ፈጥሮት ይሆን? ማን ነው የፈጠረን ብለው ፈጣሪያቸውን መፈለግ ጀመሩ። በዚህ ሂደት ብዙ ነገሮች ተደርገዋል። ያን ሁሉ አልዘረዝርም። እግዚአብሔር አምላክ ቸር ነው። ለሚፈልጉት ለመላእክት በብርሃን ጎርፍ አማካኝነት ራሱን ገለጠ። ቅዱስ 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 ብለው መላእክት ምስጋና አቀረቡለት። ያ ረቂቅና ጥልቅ የሆነ ማንነቱ የእነሱ ተፈጥሮ በሚችለው ልክና መጠን ለእነሱ ስለተገለጠ ምስጋናቸውን አቀረቡ። ቅዱስ 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 ብለው አንድነቱን ሦስትነቱን በምስጋና ገለጡት። የተገለጠላቸው እምነታቸውን በምስጋና መሰከሩት። እምነታቸውን ምስጋናቸውም አንድ ነው። ቅዱስ 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 እምነታቸውን በምስጋና ገለጡ። እግዚአብሔርን አመሰገኑት፣ እምነታቸውንም ገለጡ። ይህ የመጀመሪያው የእግዚአብሔር መገለጥ ነው። ዘመን የማይቆጠርለት ጊዜ የማይሰፈርለት አምላክ መላእክትን ፈጥሮ በቸርነቱ ለነሱ ተገለጠ። በእነሱ ተመሰገነ፣ የእነሱን የምስጋና መስዋዕትን ተቀበለ። ታዲያ የመጀመሪያው የእግዚአብሔር መገለጥ የመጀመሪያው የነገረ መለኮት ትምህርት ቤት የሚባለው የእነዚህ ቅዱሳን ዓለመ መላእክት ሕይወት ነው። እግዚአብሔር ራሱን ለእነሱ የገለጠው መገለጥ የመጀመሪያው የነገረ መለኮት ትምህርት ቤት ነው። ለማን ካላችሁ ለመላእክት ነው። ረቂቃን ለሆኑ መላእክት አመስግነውት ለሚኖሩ መላእክት እግዚአብሔር ራሱን ገልጧል። ራሱን እንዲህ የገለጠ እግዚአብሔር የሰው ልጅ በአርአያው በአምሳሉ ፈጠረው። መጽሐፍት እንደሚነግሩ ሰው ክቡር ፍጥረት ነው። መዝሙረኛው ቅዱስ ዳዊት እንዲህ በማለት ዘምሯል። ታስበው ዘንድ ሰው ምንድን ነው? ትጎበኘው ዘንድ የሰው ልጅ ምንድን ነው? ከመላእክት እጅግ ጥቂት አሳነስከው፣ ክብረ ወስብሐተ ከለልኮ፣ ክብርን ጌትነትን ሸለምከው። ወኩሎ አግረርከ ሎቱ ታሕተ እገሪሁ፣ ሁሉም ከእግሩ በታች አስገዛለት። አባጋኒ በጉን ዋለንተኒ ላሙን ወኩሎ እንስሳ ዘገዳም፣ የምድረ በዳውን አራዊት ሁሉ በእጁ ጭብጥ በእግሩ ግጥ አድርጎ እንዲገዛ ስልጣን ሰጠው ይላል። ሰውን በዚህ ልክ እንደ መላእክት አክብሮ አልቆ ከፍ አድርጎ ፈጥሮታል።
ሰውን እንዲህ አድርጎ በመፍጠር እግዚአብሔር ለሰው ራሱን ገልጧል። አባታችን አዳም እንደ መላእክት ባመሰገኑበት ምስጋና ፈጣሪውን ቅዱስ ቅዱስ እያለ እያመሰገነን የኖረው ያለ ምስጋና የኖረበት ጊዜ የለም። ይህ ክቡር ማንነቱ አክብሮ መኖር ተስኖ ዕፀ በለስን በልቶ ከፈጣሪው ተጣልቶ እግዚአብሔርን ያህል ጌታ ገነትን ያህል ቦታ አጣ። ከፈጣሪው ራቀ። ከክብሩ ከጸጋው ተለየ፣ ተራቆተ። ስደተኛ መጻተኛ ሆኖ ዘመናትን አሳለፈ። በዚህ ሂደት እግዚአብሔር የሰው ልጅ ተስፋ እንዳይቆርጥ ራሱን ለሰው ልጆች ደግሞ ደጋግሞ ገልጧል። ለሰው ልጆች ራሱን ደግሞ ደጋግሞ የገለጠው አምላካችን በጠና በጎላ ሁኔታ ራሱን የገለጠው ለአባታችን ለአብርሃም ነው። ለምን? እግዚአብሔርን ይፈልግ ስለነበረ። እንደ መላእክት ሕሊናው እግዚአብሔርን ከመፈለግ አላረፈም። ፈጣሪውን ይፈልግ ለነበረው ለአብርሃም መጀመሪያ ድምፁን አሰማው። እግዚአብሔር ድምፁን ያሰማው ጠራው። መልኩን አላየም፣ ገጽታውን አልተመለከተም። ነገር ግን የእግዚአብሔርን ድምፅ ሰማ። ይህ ሃይማኖተ ሰሚ ይባላል። በመስማት ነው የምናምነው። መጀመሪያ ሳንሰማ ልናየው አንችልም። አብርሃም ድምፁን ሰማ። አብርሃም ናጻ አፋም ቤርከ ወተፈለጠ ማዝማቲከ ወነአ ውስተ ብሔር ዛነ አበየከ እንተ ታወዛኒ በወማረ አብርሃም ና ከዘመዶች ታዲያ ከሀገር ውጣ፣ እኔ ወደማሳየ ሀገር ሂድ፣ ማርና ወተት የምታፈሰውን ምድር ለአንተና ለልጅ ልጆች ለዘር አወርሳለሁ የሚል ድምፅ ሰማ። መልኩን ካላየው በእጅ ካልዳሰስኩት ካልጨበጥኩት አላለም። ሰምቶ ፈጣሪውን አመነ። መንገዱ በየት በኩል ነው? ማን ይመራኛል? እዚያ ሲሄድ ማን ነው የሚቀበለኝ ሳይል የእግዚአብሔርን ድምፅ በመስማት ብቻ በእምነት አብርሃም ከዘመዶቹ ተለየ። የተወለደበትን አገር ትቶ እግዚአብሔር የመራውን አገር ተቀበለ። በእምነት ነው፣ ፈጣሪውን በመስማት። መልኩን አላየው፣ ድምፁን ግን ሰምቷል። የእግዚአብሔርን ድምፅ መስማቱ ለአብርሃም ከበቂ በላይ ነበር። ለማመን በቂው ነበር የእግዚአብሔርን ድምፅ መስማቱ። እሺ ብሎ ሲያንገራገር እግዚአብሔርን ተከተለ ነው የሚለን። እንደ አብርሃም እግዚአብሔርን እንድንከተል አምላካችን በቸርነቱ ይርዳል። እግዚአብሔር መጣራት፣ ድምፁን ማሰማት ያቆመበት ጊዜ የለም። እግዚአብሔር ሰውን መጣራት የጀመረው የሰው ልጅ ከገነት ከወጣበት ብዙ ሰዓታት ሳይቆይ ነው ሰውን መጥራት የጀመረው። እንደምታነቡት በኦሪት ዘፍጥረት ምዕራፍ 1 ከቁጥር 13 ላይ አዳም ከፈጣሪው የሚያጣላው ዕፀ በለስ ከበላ በኋላ እርቃኑን መሆኑን ሲያውቅ ቅጠል ለብሶ በዕፀ በለስ እግር ስር ለመደበቅ ሞክሮ ነበር። አይቻለሁ ከአዳም አዳም ወይ ወዴት ነህ ሲል እግዚአብሔር አዳምን ፍለጋ ወደ አዳም መጣ ይላል። ድምፁን እያሰማው ነው የመጣው። ወዴት ነህ አለው። በምን አይነት ህልውና ነው ያለው? ለምን ትእዛዜን ጣስ? ለምን ሕጌን አፈረስ እያለው ነው። ይህ ወቀሳ አይደለም፣ የእግዚአብሔር የምሕረት ጥሪ ነው። የሰው ልጅ የሚወድ ሰው ወዳጅ ይቅር ባይ የሆነ እግዚአብሔር አዳም እንደወደቀ እንዳይቀር በመውደቁ ላይ ተስፋ መቁረጥ እንዳይገጥመው አዳም ወዴት ነህ ሲል ሲጠራው እናያለን። አዳምን የጠራ እግዚአብሔር አብርሃምን ሲጠራው እንመለከታለን። የሰው ልጆችን ሁሉ በየዘመኑ ይጠራቸዋል። እሺ ብለው አቤት ብለው ወደ እሱ የሚመጡትን ይቀበላቸዋል። የበለጠ ድምፁን ከማሰማት ባለፈ ራሱን ይገልጥላቸዋል። እርሱ ከእነሱ ጋር ይኖራል፣ እነሱም ከእሱ ጋር ይኖራሉ። ጥሪውን የሰሙ መጠራት ለሁሉ ብለው መመረጥ ከእግዚአብሔር ጋር መኖር ግን ጥሪው አሜን ብለው ለተቀበሉ የሚሆን ነው። አሁን ሁላችንንም እግዚአብሔር ጠርቶ ነው እዚህ የተሰበሰብነው። አይናችን አያየው፣ እግዚአብሔር ግን በመካከላችን አለ። በመካከላችን እንደሚኖር ጥሪው ሰምተን ወደ እሱ ከመጣን በፊቱ ለመመላለስ ፈቃደኞች ከሆን እግዚአብሔር በፊታችን እንደሚኖር ግልጽ ነው። ይባርከናል። በማናየው ልንጨብጠው ልንዳስሰው በማንችል ረቂቅ መንፈሳዊ በረከት ሁላችንን ይባርከናል። የእግዚአብሔር በረከት የአባቶቻችንን በረከት በሁላችን ላይ ይደርብን። ታዲያ አብርሃም እንዲህ ጠርቶ ከሀገሩ ካወጣው ከዘመዶቹ ካለየው በኋላ ያችን ምድረ
ርስትን አውርሶ ከኖረ በኋላ በ99 ዓመቱ እግዚአብሔር ለአብርሃም ተገለጠ ነው የሚለው። እስከዚያ ድምፁ ነው የሚሰማው አብርሃም። በስንት ዓመቱ አልኳችሁ? በ99 ዓመቱ እድሜው በገፋበት ዓመቱ በሸመገለ ማንነት ላይ በሙሉ ሰውነት ላይ በነበረበት ዘመን ወምዛ መቆሙ ተሳቱ ዓመቱ ለአብርሃም ጸውዖ እግዚአብሔር ወይቤሎ 99 ዓመት በሆነው ጊዜ እግዚአብሔር ለአብርሃም ተገለጠና ጠራው ይላል። ተገልጦ ነው። ቀደም ሲል ድምፁን ብቻ ነበር የሰማው። አሁን ግን ተገለጠለት ይላል። አያችሁ ክርስቲያኖች ምን አለ? ተገለጠለት ነው የሚለው። ይህ አብርሃም የኔ መሸምገል ብቻ አይደለም የሚያሳየው፣ በእምነትም እየሸመገለ እያደገ በእውቀት በመንፈሳዊ እውቀት እግዚአብሔርን በማወቅ እየበለጸገ መምጣቱ ያመለክተናል። ተገለጠለት እንዲህ ማለት ወአስምር ቅድሜ ወኩን ንጹሐ በፊቴ ተመላለስ ፍጹምም እሆናለሁ ይላል። በፊቴ ምን በላለሁ ክርስቲያኖች? ከዚያስ ምን ሆናለሁ? መሆን ይቻላል፣ ፍጹም መሆን ይቻላል። ግን ፍጹም መሆንን የሚቀድም ነገር አለ። ፍጹም ለመሆን በእግዚአብሔር መጠራት ያስፈልጋል። ጥሪውን መቀበል ያሻል። ከዚያስ በእግዚአብሔር ፊት መመላለስ ማለት ከእግዚአብሔር ጋር በእምነት ጸንቶ መኖር ያስፈልጋል። ፍጹምነት ላይ ማንም ዘሎ አይወጣም። በእግዚአብሔር ፊት ሲመላለስ ነው ክርስቲያኖች የተጠራ ነው። ሁላችንም ፍጹም ለመሆን ነው። ፍጹም መሆን ይቻላል። ነገር ግን የእግዚአብሔር ጥሪ ተቀብሎ በእግዚአብሔር ፊት መመላለስ ያስፈልጋል። አሁን ሁላችንም ያለነው በማን ፊት ነው? በማን ፊት አለ? ጥሪውን ተቀብለናል። በእግዚአብሔር ፊት ደግሞ ቁጭ ብለናል፣ ተሰብስበናል። የጠራን እሱ ነው። ጥሪውን የተቀበልነው እኛ ነን። በፊቱ ለምስጋና እንመላለሳለን። ለቅዳሴ፣ ለውዳሴ፣ ለሰዓታት በፊቱ እንመላለሳለን። ፍጹምነት ላይ የሚደረሰው በዚህ መንገድ ነው። ሁላችንም እግዚአብሔር ጠርቶን መጣ። የእግዚአብሔር ፍጥረቶች ነበሩ፣ ልጆቹ አደረገ። ክብርና ምስጋና ለስሙ ይሁን። በእውነት አያችሁ፣ ሁላችንም መጀመሪያ ከአፈር የተፈጠር የእግዚአብሔር ፍጥረታት ነበር። የጠራንን እኛ ጥሪውን ሰምተን በቤቱ ስንሰበሰብ ልጆቹ እንሆናለን። ከፍጡርነት ከባርነት አልፈን ልጆቹ እንሆናለን። ልጆቹ በመሆናችን አማካኝነት በእግዚአብሔር ቤት የልጅነት መብት አለን። የልጅነት መብት እሱ አባታችን ነው፣ እኛ ልጆቹ ነን። ሕፃናት ልጆች በአባታቸው ፊት እንደሚመላለሱ እንደሚንቀሳቀሱ እኛም በማን ፊት እንመላለሳለን? እግዚአብሔር ፊት እንመላለሳለን። ይሄ የተሰጠ ትልቅ ዕድል ነው፣ ልንጠቀምበት ይገባል። አባት ልጆቹ በፊቱ ሲመላለሱ ያዝናል ወይስ ይደሰታል? ይደሰታል፣ ሐሴት ያደርጋል። እግዚአብሔርም እንደዚያ ነው በእኛ የሚደሰተው በፊቱ ስንመላለስ፣ በቤቱ ስንኖር፣ እንደ ልጅ የልጅነት መብታችንን ስንጠቀም፣ የልጅነት ግዴታችንን ስንወጣ እግዚአብሔር ሐሴት ያደርጋል፣ ይደሰታል። መሰብሰባችን ጥቅሙ ለእኛ ነው፣ በረከቱ ለእኛ ነው፣ መቀደሱ ለእኛ ነው። እኛ ስንጠቀም፣ እኛ በረከቱን ስናገኝ እግዚአብሔር እንደ አባት ከዚያም በላይ ሐሴት ያደርጋል። እንዲህ ሙልት ስንል ቤተ መቅደሱን ሞልተ ነው ለምስጋና ስንሰበሰብ ሐሴት የሚያደርገው አምላካችን ነው። እስቲ ምስጋና አቅርቡለት ሁላችሁ። ለዚህ ነው ሌላው ነገር ቢጠፋ ጭብጨባ ምስጋና አይጠፋባችሁ። አመስግኑት በደንብ። ዋናው ከፈላችሁበት የሰበሰበን የጠራን እናመሰግነው እልል አይደለም። ለምስጋና ነው የተሰበሰበው። ይህ ቤቱ የምስጋና የቅድስና የንጽህና ቤት ነው። ሁላችንን ጠርቶናል። እንደ አብርሃምን ጠራውና ወአስምር ቅድሜ ወኩን ንጹሐ በፊቴ ተመላለስ ፍጹምም እሆናለሁ ነው የሚለው። አያችሁ፣ በፊቴ ምን በላለሁ? ተመላለስ። ከዚያስ ምን እሆናለሁ? ፍጹምም
ፍጹም ሁኑ፣ ንጹሕ ሁኑ፣ ቅድስናን ገንዘብ እያለው ነው የበለጠ አብርሃም ከሕፃንነቱ ጀምሮ እግዚአብሔርን የመፈለግ ዝንባሌው ከፍ ያለ ፈጣሪውን ፈልጎ ለማግኘት የታደለ የሃይማኖት መሰረት ተብሎ የሚጠራ ሰው ነው። የሃይማኖት መሰረት ተብሎ የሚጠራው ዝም ብሎ አይደለም። ማን ሲጠራው ስለሰማ ነው? ለማን ስለታዘዘ ነው? ለእግዚአብሔር ስለታዘዘ፣ ለእግዚአብሔር ስለተገዛ፣ እግዚአብሔር ባለው ስለተሰማራ ነው። በራሱ የሥጋ ፍላጎት አልነጎደም። በእግዚአብሔር ፈቃድ ነው። ከእናት ከአባቱ ይልቅ ለእግዚአብሔር ቅድሚያ ሰጥቷል። እግዚአብሔር ሲጠራው እናቴስ አባቴስ ቤተሰቦችስ አላለም። ለማን ቅድሚያ ሰጠ ማለት ነው? ለእግዚአብሔር ቅድሚያ ሰጥቷል። በዚህ አማካኝነት ነው አብርሃም የሃይማኖት መሰረት የሚባለው። አብርሃም ሆነ ስርወ ሃይማኖት ሆሙላ ቦይነ አብርሃም የአባቶቻችን የእምነት መሰረት ተባለ የሚለው አብርሃም የአባቶች አባት እርስ አበው የአበው አለቃ ይባላል። አብርሃም ይህ ሁሉ ያገኘው በሥጋ አበው ስለወለደ ብቻ ነው። በመንፈስ በእምነት እነሱን የወለደ በእምነት ወልዶ ያሳደገ ዘረ እንደ ሰማይ ኮከብ እንደ ምድር አሸዋ ይበዛል ተብሎ የተነገረለት እግዚአብሔርን ያየ በእንግድነት ያስተናገደ የተከበረ ነው። ታውቃላችሁ። ሁለተኛው እግዚአብሔር በጎላ በጸና በተረዳ ሁኔታ የተገለጠው በአብርሃም ድንኳን ነው። የአብርሃም ድንኳን ከዓለመ መላእክት ቀጥሎ ሁለተኛው የነገረ መለኮት ትምህርት ቤት ናት። አንድነት ሦስትነት የተገለጠው በአብርሃም ድንኳን ነው። እግዚአብሔር አሁን ለአብርሃም ተገለጠለት። በፊት የተመላለስ ፍጹምም ሁን አለው የሚለው ኦሪት ዘፍጥረት ምዕራፍ 18 ላይ ደግሞ በልዩ ሁኔታ በአንድነት በሦስትነት እግዚአብሔር ለአብርሃም ሲገለጥ እናየዋለን፣ እንመለከተዋለን። አብርሃም የእግዚአብሔርን ቃል ሰምቶ ከዘመዶቹ የተለየ ስለሆነ እግዚአብሔር ወደ አብርሃም ድንኳን መጥቶ በአብርሃም ድንኳን ደጃፍ ላይ ሲቀመጥ እንመለከተዋለን። እስኪ አስቡ። ይህ እኮ ስንናገረው ይቀላል እንጂ ተግባሩ እኮ ከባድ ነው። እግዚአብሔርን ያን ጌታ ሰተት ብሎ ወደ ድንኳኑ መጥቶ ደጃፉ ላይ ሲቀመጥ እስኪ አስተውሉ። አብርሃም በቃላችን ተናግረን የማንጨርሰው የረቀቀ የመንፈሳዊ ሕይወት ባለቤት ነው። በረከቱና ጸጋው ይደርብን በእውነት። ታዲያ ይህንን ሰው ነው በፊቴ ተመላለስ ምንም ሆኖ ፍጹምም ሁን ይቻላል። ነገር ግን ፍጹምነት ላይ ለመድረስ ጥሪውን መስማት በእግዚአብሔር ቤት መመላለስ የሚያመጣው ነገር ነው። ሰው ዝም ብሎ ፍጹም አይሆንም። መጀመሪያ የእግዚአብሔርን ጥሪ መስማት፣ በቤቱ መኖር፣ ሃይማኖትን ማጽናት፣ መልካም ምግባርን ማበርታት፣ ቅንነትን ገንዘብ ማድረግ፣ ለአባቶቻችን መታዘዝ፣ በመንፈሳዊ ሕይወት መኖር መመላለስ እንጂ ፍጹምነት ይለወጣል። ጌታችንም እኮ ያስተምራል። ሰማያዊ አባታችሁ ፍጹም እንደሆነ እናንተ በሥራችሁ ሁሉ ምኑ ፍጹም ሁኑ ተብለናል። ስለሚቻል ነው። የማይቻል ነገር እግዚአብሔር አያዘዘም። ፍጹምነት ላይ መድረስ የከበደን እግዚአብሔር ያዘዘንን መቀበል መኖር መተግበር ስለሚቸግረን ነው። እግዚአብሔር ያዘዘንን እንድንኖረው እንድንተገብረው የአባቶቻችን አምላክ ነው። እግዚአብሔር ሁላችንን ይርዳል። ያው እንግዲህ በማንኛውም ላይ ማንኛውም መንፈሳዊ አገልግሎት የሚጀምረው ጥሪን ከመቀበል ነው። ጥሪውን የተቀበል የእግዚአብሔር ልጅ ሆነ የእግዚአብሔር ልጅ ሆነ ዲቁና ቅስና እስከ ማዕረገ ጵጵስና ይደርሳል። ከዚያም በላይ እስከ ፍጹምነት ይደርሳል። በእግዚአብሔር ፊት በመመላለስ ነው። አሁን የባረኩን ብፁዕ አባታችን በማን ፊት ኖረው ለዚህ ማዕረግ የደረሱ? በእግዚአብሔር ፊት። በእግዚአብሔር ፊት እኮ በቁምስና በቅስና ማዕረግ የሚያገለግሉ አባቶቻችን በማን ፊት ኖሩ? በእግዚአብሔር ፊት በቤተ መቅደሱ በመንበሩ አጠገብ። ዝም ብሎ ብድግ ብሎ ከመሬት ተነስቶ ጳጳስ መሆን ይቻላል? አይቻልም። በእግዚአብሔር ፊት መመላለስ፣ በእግዚአብሔር ቤት መኖር፣ እሱን ማገልገል፣ ራስን መስጠት፣ ጥሪውን መቀበል፣ ፍጹም ታዛዥነትን ገንዘብ ማድረግ ይጠይቃል። ስለዚህ እግዚአብሔርም አብርሃምን ጠራውና በፊቴ ተመላለስ አለው። በፊቴ ተመላለስ ፍጹምም ሁን ፍጹምም ሁን ይለዋል። ራሱን ገልጦ ነው ያለው። ታዲያ እግዚአብሔር እንዲህ ራሱን የገለጠው አምላክ በዚህ ዘመን ደግሞ
ሁላችን እንድናየው እንድናስሰው ከዚያም አልፈን ሥጋውን እንድንበላ ደሙን እንድንጠጣ ከሰማይ ወረደ። ከእመቤታችን ከቅድስት ድንግል ማርያም ተወለደ። የማይታየው ታየ፣ ረጅሙ ገዘፈ፣ ሩቁ ቀረበ። የተበተነውን ሰበሰበ፣ የራቅነውን አቀረበ። የተለያየነውን አንድ አድርጎ በሥጋው በደሙ አትሞ አዋሃደ። በቤቱ ሰበሰበን እንድናየው እግዚአብሔር ዕለት ዕለት ራሱን ይገልጣል። ነገር ግን በፊቱ ለሚመላለሱ ነው። ከፊቱ ለራቁት፣ ከቤቱ ለተለዩት፣ ከሃይማኖት ለወጡት፣ ከመልካም ምግባር ላፈነገጡት እግዚአብሔር ሕልውናውን አይገልጥም፣ መግቦቱን አይከለክልም። ሕልውናውን ግን ሊረዱት አይችሉም። እየመገባቸው በዝናብ እያበቀለ በፀሐይ እያበሰለ ድንቅ ሥራውን እያሳያቸው ሕልውናውን ሲግሉት የምናያቸው ለሚቀርቡት እንጂ ለሚርቁት የማይገለጥ አምላክ ስለሆነ ነው። እግዚአብሔር አምላካችን በቀረብነው መጠን ይቀርበናል። አብረን ከእሱ ጋር ለመኖር በወደድን መጠን እሱ ከእኛ ጋር ይኖራል። እሱ ከእኛ ጋር እንዲኖር ጥሪውን ሰምተን ትእዛዙን አክብረን በፊቱ መመላለስ ያስፈልጋል። በፊቱ መኖር ያስፈልጋል። ለዚያ ነው ቅዱሳን አባቶቻችን እነ ዘካርያስ እነ ቅድስት ኤልሳቤጥ በእግዚአብሔር ፊት ጻድቃን ነበሩ ተብሎ የተነገረላቸው። በማን ፊት? በማን ፊት? አዎ ወገኖሙ ጻድቃን እሙንቱ በቅድመ እግዚአብሔር። በጣም የሚገርም ነው። ሁለቱም በእግዚአብሔር ፊት ጻድቃን ነበሩ። የሉቃስ ወንጌል ምዕራፍ 1 ቁጥር 5 ስናነብ የምናገኘው ሁለቱም በእግዚአብሔር ፊት ይላል። በማን ፊት አለ? ጻድቅነት፣ ቅድስና፣ ፍጹምነት ዝም ብሎ ከገበያ የምንሸምተውና ወርቆ የምናገኘው ነገር አይደለም። በማን ፊት ስንመላለስ የምናገኘው ነው? በእግዚአብሔር ፊት ሕጉን በማክበር ለትእዛዙ በመገዛት የምናገኘው ነው። ወያዕውሩ በኩሉ ሕጉ ወትእዛዙ፣ በእግዚአብሔር ሕግና በእርሱ ትእዛዝ ይመላለሱ ነበር ነው የሚለን። በፊት የተመላለስ ሲለን በእግራችን እንደው ከዚያ ወደዚህ ከዚህ ወደዚያ ከፊት ወደ ኋላ ከኋላ ወደፊት እንድንመላለስ አይደለም። በሕግ ኑሩ እያለ ነው። በትእዛዝ ኑሩ፣ በሰማችሁት ቃል ኑሩ። መስማት ብቻ አይደለም ተግብሩት እያለ ነው። ያንን እንድንተገብረው የአባቶቻችን አምላክ በቸርነቱ ይርዳል። እግዚአብሔር ከእኛ ጋር እንዳለ በመካከላችን እንዳለ መገለጫው በባዕድ ምድር በሰው ሀገር እንዲህ መከበራችን ነው። እንዲህ ለመከበራችን እንዲህ ተከብረን ለመኖራችን መሰረቱ ማን ይመስላችኋል? የእኛ ሞታት፣ የእኛ ጉልበት፣ የእኛ ጥበብ ነው ብለን ካሰብን ሞኝነት ነው። የእኛ ጥበብና ማስተዋል የእኛ ያደረገው የእግዚአብሔር ቸርነት ነው። ክርስቲያኖች ይህን ያደረገው እስቲ ምስጋና አቅርቡለት እግዚአብሔር። እንዲህ ባከበረን በእግዚአብሔር ፊት ዕለት ዕለት መመላለስ ያስፈልጋል። ዕለት ዕለት ወደ እሱ መምጣት ያስፈልጋል። ለዚያ ነው አብርሃም በፊቴ ተመላለስ ፍጹምም ሁን አለው። ፍጹምም ሁን ነው የሚለው። ስለዚህ እንዲጠራው አብርሃም እኛንም እንዲጠራል። ለአብርሃም ከተገለጠው መገለጥ በበለጠ ለእኛ ለኦርቶዶክሳውያን እግዚአብሔር ግልጥ ነው። ሥጋውን እንድንበላ ደሙን እንድንጠጣ ሰጥቶናል። አብርሃም ባይኑ ያየ፣ እኛ ግን በዓይን ከማየት አልፎ ሥጋውን እንበላለን፣ ደሙን እንጠጣለን። እርሱ በእኛ ያድራል፣ እኛ በእሱ እናድራለን። ሥጋዬን የበላ ደሜን የጠጣ ምን አለው? የዘላለም ሕይወት አለው። እኔ ከእሱ ጋር እኖራለሁ፣ እሱም ከእኔ ጋር ይኖራል። በዓይነ ሥጋ አናየው፣ በዓይነ ሃይማኖት እንመለከተዋለን። በዓይነ ሥጋ አንዳስሰው፣ በዓይነ ሃይማኖት ግን እግዚአብሔርን ዕለት ዕለት እንዳስሰዋለን። ዕለት ዕለት እኛን ይባርከናል። በብፁዓን አባቶቻችን በቆሞሳቱ አድሮ እግዚአብሔር እኛን ዕለት ዕለት ይባርከናል። ይህ እግዚአብሔር ለእኛ ያደረገው በቸርነቱ የተገለጠው መገለጥ ነው። ስለዚህ እግዚአብሔር ከእመቤታችን የተወለደው ከሰማይ የወረደው ለመገለጥ እንድናየው፣ ረቂቅ የነበረው ገዝፎ፣ ሩቅ የነበረው ቀርቦ፣ ስውር የነበረው ተገልጦ እንድናየው አምላካችን ሰው ሆኖ ተገለጠ። እኛም ያን መሰረት አድርገን እግዚአብሔር አስተማየለን፣ እግዚአብሔር ጌታ እግዚአብሔር ተገለጠልን ብለን እንዘምራለን። ጌታ እግዚአብሔር ተገለጠልን፣ አየነው፣ ዳሰስነው፣ ከእሱ ጋር በላን ጠጣን፣ ከዋለበት ውለን ካደረበት ለማደር እድሉን አገኘን ብለን የምንዘምረው እግዚአብሔር ለአብርሃም ከተገለጠው መገለጥ ነው የጸና፣ ለመላእክት
የተገለጠው መገለጥ የመጨረሻ መገለጥ ነው። ከዚያ በፊት ለአብርሃም የተገለጠው መገለጥ ሊዳስሱት ሊጨብጡት በማይችሉት ማንነት ነው። ለእኛ የተገለጠው መገለጥ ግን ልናየው፣ ልናስሰው፣ ልንበላው፣ ልንጠጣው የሕይወት ምግብ፣ የሕይወት መጠጥ፣ የሕይወት ልብስ ሊሆን አምላካችን ተገልጧል። ልብሳችን እሱ ነው። ስለዚህ ሐዋርያው ክርስቶስን ልበሱ ይለናል። ክርስቶስን ልበሉታል፣ ልበሱ። ጉርሳችን ምግባችን እሱ ነው። ሥጋውን እንድንበላ ደሙን እንድንጠጣ ሥጋዬን ሁሉ ደሜን ጠጡ ብሎናል። መዳሰስ ብቻ አይደለም። አሁን ክርስቶስን መልበስ እንችላለን፣ መጎናጸፍ እንችላለን፣ ልናጌጥበት፣ ልንሸለምበት፣ መርገማችን በደላችን ሊደመሰስበት፣ ሰውነታችን ሊቀደስበት፣ ሊዋብበት፣ ሊያምርበት፣ ከሞት ሊያመልጥበት፣ ከመቃብር ባርነት ከሞት ተገዥነት ነፃ ሊወጣበት አምላካችን ሰው ሆኖ ተገልጧል። እናየዋለን። ሁላችንም ጠርቶናል። በፊቱ እንድንመላለስም ሰብስቦናል። እስቲ ምስጋና አቅርቡለት አምላካችን። ምድራውያን ባለስልጣናትን ሁሉ ጊዜ ማግኘት ይቻላል? ይቻላል? በእነሱ ፊት እሱ ጊዜ መመላለስ ይፈቀዳል? አይቻልም፣ አይቻልም። እግዚአብሔር ፊት ግን ሁልጊዜ መምጣት ይቻላል። እግዚአብሔርን ሁልጊዜ ማግኘት እንችላለን። ሁልጊዜ ብንመጣ የምሕረት እጁን ዘርግቶ የሚቀበል የቸርነት ባለቤት እግዚአብሔር ብቻ ነው። ዘመን የማይሽረው ንጉሥ፣ የማያበድሩት ባለጸጋ፣ የማያጣ ሁሉ በእጁ በደግ የሆነለት አምላካችን ሁልጊዜ ኑ ብሎ ይጠራናል። ከዚህ በላይ ፍጹም ደስታ ምን ሊመጣ ይችላል? በጣም ፍጹምና ትልቅ ደስታ የእግዚአብሔርን ጥሪ ሰምተን በፊቱ መመላለስ መቻላችን ነው። ያ በጎ ዕድል ተሰጥቶን እንዳናባክነው እንድንጠቀምበት ያስፈልጋል። ክርስቲያኑ የእግዚአብሔርን ጥሪ ቻል ብለን ጆሮአችንን ብንደፍነው የማንጠቀመው እኛ ነን፣ የምንጎዳው እኛ ነን። ጆሮአችንን ከፍተን አእምሯችንን አዘጋጅተን ብንሰማው የምንጠቀመው እኛ ነን። የባረከን የጠራን ከእኛ የእሱ ጉድለት አይሞላም፣ ጉድለት የለበትምና ለእሱ የሚያስፈልግ ነገር የምናቀርበው የለም። ለእኛ የሚያስፈልገው ግን እሱ ያሟላል። እግዚአብሔር እኛን የሚጠራን ስለሚያስፈልገን ነው፣ ስለምናስፈልገው አይደለም። ለእሱ የምናደርግለት ነገር የለም፣ ለእኛ የሚያደርግልን ግን አይቆጠርም። በቸርነቱ ልጆች ብሎ ደጁን ከፍቶ የምሕረት እጆቹን ዘርግቶ ይቀበለናል። ክብርና ምስጋና ለስሙ ይሁን። በእውነት አያችሁ ክርስቲያኑ፣ ይህ ጸጋ፣ ይህ በረከት ነው። አንዳንድ ሞኝ አለ እግዚአብሔር ቤት ስለመጣ የእሱ መምጣት የእግዚአብሔርን ጉድለት የሚሞላ ይመስለዋል። ሞኝ ነው ይሄ። እግዚአብሔር ሁሉ ያለው አምላክ ነው። ሁሉን የሚባርክ የሚቀድስ፣ ለሚሹት ሁሉ የሚያስፈልጋቸው ነገር የሚሰጥ አምላክ ነው። ነገር ግን የሚጠራን ለእሱ ጥቅም ሳይሆን ለእኛ ጥቅም ነው። የተገለጠው ሰዎችን ሊጠቅም ሊያከብር ሊቀድስ እንጂ ሰዎች ለእሱ ሊጠቅሙት ነገር ነው አይደለም። ገነትን መንግሥተ ሰማያትን አዘጋጅቶ ወደዚያ ሊያስገባን ስለፈለገ ዕለት ዕለት ራሱን ይገልጣል፣ እንድናየው ያደርጋል ማለት ነው እግዚአብሔር። ስለዚህ ወደ እግዚአብሔር ቤት መምጣታችን መሰብሰባችን እንደ አብርሃም እግዚአብሔርን ለማየት በእግዚአብሔር ፊት ለመመላለስ ፍጹም መሆን ላይ እስከምንደርስ ድረስ መልካም ስራ ልንሰራ መልካም ተግባራትን ልናከናውን እግዚአብሔር ጠርቶናል። የተጠራንበትን ዓላማ ለይተን አውቀን ልናደርገው፣ ልንተገብረው፣ ልንኖረው ያስፈልጋል። ያው እየኖራችሁት ነው። ሩጫ በበዛበት ወከባ ባለበት ካሮቱ መኖር በማይቻልበት ምድር ጊዜያችሁን ሰጥታችሁ አሁን እግዚአብሔርን እየሰማችሁ ነው። ዓለም ላይ ያለው ሩጫ ለእናንተ እረፍት ሊሰጥ አይችልም። ለሁላችንም እረፍትን አዘጋጅቶ መስጠት የሚችል ማን ብቻ ነው? ስለዚህ ወደ እሱ መምጣት ያስፈልጋል። የዓለም ሩጫ ሺህ ዘመን ብንሮጠው እሱ ጉልበታችንን ጨርሶ ያደክመን ካልሆነ በቀር ለእኛም የሚፈይድልን ነገር የለም። እግዚአብሔር ግን ያሳርፈናል፣ ለእረፍት በቤቱ ይጠራናል፣ ይሰበስበናል። በፊት የተመላለስ ፍጹም ሁን ይለናል። በፊት የተመላለስ፣ በፊት የተመላለሽ፣ በቤት የኖሪ የእግዚአብሔር ጥሪ ነው። ይህን ጥሪ ሰምተን በቤቱ እንድንኖር እግዚአብሔር አምላካችን ይፍቀድልን። እንግዲህ በዚህ ሂደት ነው ቅዱሳን አበው በሙሉ ፍጹምነት ደረጃ ላይ የደረሱት። የእግዚአብሔርን ጥሪ ከመስማት ጀምሮ ነው። መስማት የሁሉም ነገር መሰረት ነው።
የሁሉም ነገር መሰረቱ መስማት ነው። ለዛ ነው መጽሐፍ መስማት ከሰነፍ መስዋዕት ይበልጣል። መስማት ትልቅ ነገር ነው። ስንሰማ ነው ፍጹምነት ደረጃ ላይ መድረስ የሚቻለው። ቅዱሳን አባቶቻችን ጆሮአቸው ከዓለም ነስተው ለእግዚአብሔር ይከፍቱታል፣ እግዚአብሔርን ይሰሙታል፣ ያደምጡታል። በሃይማኖት ተሰኝ ለእነሱ የተገለጠ እግዚአብሔር እንደገና በሃይማኖት እንዲያዩት አድርጎ ራሱን በጎና ሁኔታ ይገልጽላቸዋል። እግዚአብሔርን ያያሉ። እግዚአብሔርን ካዩ በኋላ ግን ሌላ ነገር ማየት አይፈልጉም። ለምን? የማየት ፍላጎታቸው መደብደቢያ እግዚአብሔርን ማየት ስለሆነ ነው። አሁን ሰምታችሁ የለም? በዚህ ሳምንት ባለፈው አረጋዊ ስምዖን ነቢዩ ካህኑ ስምዖን እግዚአብሔርን አየ፣ ታቀፈው በእጆቹ ላይ። ካየው ከታቀፈው በኋላ ባሪያን በሰላም አሰናብተኝ፣ ዓይኖቼ ማዳንን አይተዋልና አይደለም ያለው? ዓይኖቼ ማዳንን አይተዋል፣ ትርግናህን አይተዋል። አንተን ባየሁበት ዓይኔ ሌላ ማየት አልፈልግም፣ አንተን እንዳየው አሰናብተኝ ያለው እግዚአብሔር። ምክንያቱም ልጅ እግዚአብሔርን ካየ በኋላ ከእግዚአብሔር የተጋረ ነገር ሊያይ አይችልም። ዓለምን ብንዞሮ የበለጸገውን ያደገውን ዓለም እንደፈለግን ብንቃኝ ነው። እግዚአብሔርን ከማየት አይበልጥም። ከእግዚአብሔር ጋር ከመሆን በእግዚአብሔር ፊት ከመመላለስ በታች ነው። የትኛውም ነገር ከእግዚአብሔር በታች ነው። አረጋዊ ስምዖን እንደዚያ ነው። ዓይኖቼ ማዳንን አይተዋልና አሰናብተኛለሁ። እግዚአብሔርን ማየት የእይታ ሁሉ የመጨረሻ ማረፊያ ነው። ዘባቤ ከያሩ ነጽሮተ ሁሉ ወደባቢያ መናገር የሚችሉ የፍጡራን ሁሉ ዓይናቸው አንተን በማየት ያርፋል ነው። አንተን በማየት እግዚአብሔርን እንደ ማየት የሚያሳርፍ እረፍት የሚሰጥ የለም። የሰላም እንቅልፍ የምናገኘው በእግዚአብሔር ቤት ስንመጣ። ዓለም ላይ መባተኑ ያደክመናል፣ ወገባችንን ያጎብጠዋል፣ እግራችንን ያንቀጠቅጠዋል። ነገር ግን የምናገኘውና ድካማችን ተመጣጣኝ አይደለም። በእግዚአብሔር ቤት የምናሳልፋት ትንሽ ሰዓት ግን በረከቷ የማይቆጠር የተትረፈረፈ በረከት ነው። ስለዚህ ይህንን በረከት እንድንወርስ፣ እንድንቀደስ፣ በአባቶቻችን እንድንባረክ፣ በፊቱ እንድንመላለስ እግዚአብሔር እድሉን ሰጥቶ ጠርቶናል። ሰምተን መተን ተባርከናል። ይህን እድል የሰጠን አባቶቻችን የአባቶቻችን አምላክ ልዑል እግዚአብሔር ከእንደዚህ አይነቱ መንፈሳዊ በረከት ሁላችንን አይለየን። ይህ በአባቶቻችን እግር ስር ቁጭ ብለን ቃሉን ከመስማት ከመባረክ የበለጠ ትልቅ ጸጋ የት እናገኛለን? ክርስቲያኖች በባዕድ ምድር በስደት ሀገር በአባቶቻችን የባረከን ከኛ ባይለይ ነው። በረከት ከኛ ጋር እንዳለ መገለጫው ማረጋገጫው በአባቶቻችን እግር ስር እንድንቀመጥ ማድረጉ ነው። ስለዚህ እድለኞች ነን። ዛሬ ታላቁ አንጋፋው ቢዘምሩ ቢቀድሱ ማኅሌት ቢቆሙ ቢሰብኩ ቃል እግዚአብሔር የማይነጥፍባቸው አንጋፋ አባት ብፁዕ አቡነ ናትናኤል በመካከላችን አሉ። የቅኔው መሐንዲስ የስብከቱ የማኅሌቱ ግርማ ሞገስ ክቡር አባታችን መጋቤ ምስጢር አባ ቴዎድሮስ የእናንተ አባት ሁልጊዜ የሚባርኳችሁ እና አባ ገብረወልድ ታላላቅ አባቶች ከእናንተ ጋር አሉ። ይህን እድል የሰጠን እግዚአብሔር ነው። እንድንጠቀምበት እግዚአብሔር አምላካችን ይርዳል። በቤቱ የሰበሰብን እሱን እንድናየው ይፍቀድልን። አንዳንዴ እግዚአብሔር ቤት መጥተን ሰው ተመልክተን እንመለሳለን። እግዚአብሔር ቤት የምንመጣው ሰው ለማየት አይደለም። ማንን ለማየት ነው? በሰው ፊት ለመመላለስ አይደለም። በማን ፊት ለመመላለስ ነው? ነገር ለመሰጠቅ አይደለም። ምን ለመሆን ነው የምንሰበሰበው? ፍጹም ለመሆን ነው። በፊቴ ተመላለስ ምን ለመሆን? ፍጹም። እስቲ አስቡ። ፍጹምነት ሩቅ ነው፣ በጣም ሩቅ ነው። ነገር ግን መድረስ ይቻላል። በማን ፊት ለመመላለስ? በእግዚአብሔር ፊት። አባቶቻችን እምነታቸው ፍጹም ነው፣ ምግባራቸው ፍጹም ነው፣ ፍቅራቸው ፍጹም ነው፣ ትሕትናቸው ፍጹም ነው። ሙሉ ማንነታቸው ክርስቶስን ይመስላል። እሱን ስለሚያዩ ነው። እግዚአብሔርን መምሰል የምንችለው ማንን ማየት ስንችል ነው? እግዚአብሔርን ማየት። ሰውን ካየን ሰውን ነው የምንመስለው። አሁን ብዙ ነገራችን እዚህ ሀገር ስንመጣ ይለወጣል። አነጋገራችንም እንኳን ሰዎችን ይመስላል፣ እነሱን ስለምናይ ማለት ነው። እንደዚያ ሁሉ ዕለት ዕለት እግዚአብሔርን ብናይ ማንን እንመስላለን? እሱን እንመስላለን። አኗኗራችን፣ ሕይወታችን ቅድስና የሞላው በረከት የተትረፈረፈለት ቅድስና ያደመቀው ያሸበረቀው የሚሆነው
እግዚአብሔርን ስናየው። ስለዚህ እግዚአብሔር ለአብርሃም በ99 ዓመቱ የተገለጠለት በፊቴ ተመላለስ አለው። ፍጹም ሆነ አለው። ሌላም ትእዛዝ ሰጠው። ተገረዝ አለው። ምን በላው አልኳችሁ? አብርሃም በ99 ዓመቱ ለእግዚአብሔር ቃል ለመገዛት ተገረዘ ይላል። ትርፍ የሆነው ነገር ቆርጦታል። እንግዲህ አሁን ዓለም ብዙ አይነት ሸለፈት ነው የሚያሸክመን። ብዙ አይነት ሆነታል። ወደ እግዚአብሔር ቤት ስንመጣ እንደዚህ ተከትሎ መምጣት የለበትም። ዓለማዊ ጠባያችንን እየቆረጥነው እየገረዝነው እያስተካከልነው በማስተካከል መኖር ያስፈልጋል። ከዓለም ትዕቢት ይከተለናል፣ እሱን መቁረጥ ያስፈልጋል። ከዓለም ጥላቻ ይከተለናል፣ እሱን መቁረጥ ያስፈልጋል። ከዓለም መለያየት ይከተለናል፣ እሱን ቆርጦ መጣል ያስፈልጋል። በመንፈስ ቅዱስ ስለትነት ጥላቻውን በፍቅር በቀኑን በይቅር ባይነት ትዕቢቱን በትህትና በቀኑን በየዋህነት እየቆረጡ መጣል ያስፈልጋል። የዓለሙን ትዕቢት ተሸክመን ከእግዚአብሔር ጋር መኖር አይቻልም። የዓለሙን በቀለኝነት አንግበን በእግዚአብሔር ፊት መመላለስ አይቻልም። በቀኑን በየዋህነት አሸንፈን በማን ፊት መመላለስ? ያ ሰው ፍጹምነት የምንለው ይመጣል። እግዚአብሔር ጠርቶናል። በቤቱ እንድንኖር እንድንቆይ ፈቅዶልናል። የዘላለም መንግሥተ ሰማያት አዘጋጅቷል ለሁላችንም። ያንን መውረስ የምንችለው ክርስቲያኖች ወደ ቤቱ መጥተን እግዚአብሔርን ስናይ ነው። እግዚአብሔርን ማየት ሲባል እንደው እንደ ፊልም በዓይናችሁ ለማየት እንዳታስቡ። ንስሐ መግባትና ሥጋውን መብላት። እግዚአብሔርን ለማየት መጀመሪያ የሰው ልጅ በንስሐ የራሱን ሕይወት ማየት አለበት። ራሱን በንስሐ ያልቃል። በንስሐ ሕይወት ያልጎበኝ እግዚአብሔርን ማየት አይችልም። እግዚአብሔርን ማየት ማለት ሥጋውን መብላትና ደሙን መጠጣት ነው። እዚህ ቤት መጥተን ሥጋውን ሳንበላ ደሙን ሳንጠጣ ዝም ብለን ብንመላለስ ብቻውን በቂ አይደለም። በፊቱ መመላለስ ማለት ሥጋውን መብላት ደሙን መጠጣት ነው። ሥጋውን በልተን ደሙን ጠጥተን ቀራንዮ ላይ የተሰቀለውን አምላካችንን እንድናየው በቸርነቱ ይፍቀድልን። ቀራንዮ ላይ ለሁላችን እጆቹን ዘርግቷል። ሳፋ ደሙ ለሕማም እጆቹን ለሕማም ዘረጋ ነው። ሥጋውን ቆርሷል፣ ደሙን አፍሷል። ያን ማየት ያስፈልጋል። ያን ደግሞ አይነ ሥጋ አይደለም የሚያየው፣ አይነ ሕሊና ነው። አይነ ልቡና ነው የሚመለከተው። ያንን ማየት የማንችል ከሆነ መምጣታችን ዋጋ ያጣል። መምጣታችን ካልቀረ መምጣታችን ለኪሳራ እንዳይሆን ዋጋ ያለው እንዲሆን ራሳችንን ማየት አምላካችንን ማየት ያስፈልጋል። የእኛን ደካማነት፣ የእሱን ኃያልነት፣ የእሱን ይቅር ባይነት፣ የእኛን በቀለኛነት መመልከት ያስፈልጋል። በቀኑ እርግፍ አድርገን አራግፈን የዋህነቱን ገንዘብ ማድረግ ያስፈልጋል። ያንን አይተን ተመልክተን መስቀሉን እያየን እየተመለከትን እየተማረክን እንድንኖር የአባቶቻችን አምላክ ነው እግዚአብሔር ይፍቀድልን። ራስን ማየት እግዚአብሔርን ማየት ፍጹምነት ላይ መድረስ የሚያስችለን ብዙዎቻችን የምንረሳው ራሳችንን ማየቱን እንዘነጋዋለን። ስለ ሰዎች ስለ ሌሎች ስንዘረዝር ስንቆጥር ጊዜያችን ይባክናል፣ ዘመናችን ያልፋል። የራሳችንን በደል ለማየት አይናችን ወደ ውስጣችን መመልከት አለበት። አይናችን ወደ ውስጣችን ተመልክቶ በሰውነታችን ላይ ያለው ጉድፍ ማንሳት ሲችል እግዚአብሔርን ማየት ላይ እንደርሳለን። ስለዚህ እሱን ማየት ላይ እንድንደርስ ራሳችንን እንድናይ እግዚአብሔር አምላካችን ይፍቀድልን። በፊቴ ተመላለስ ፍጹምም ሁን ነው የሚለን። ስለዚህ በፊቱ ተመላልሰን ለፍጹምነት እንድንደርስ እንድንበቃ እግዚአብሔር አምላካችን ይፍቀድልን። በዚህ የተመላለሱ ሁሉ ደርሰዋል። በእግዚአብሔር ፊት የተመላለሱ ሁሉ ፍጹምነት ደረጃ ላይ ደርሰዋል። ለዚያ ነው ወአንትሙ በሳይክሙ ሀበጽ ሀገረ እግዚአብሔር ያው እናንተስ ወደ ያው እግዚአብሔር ከተማ ወደ ጽዮን ደርሳቸዋል። አዎ ማኅበረ መላእክት ወዳሉበት ደርሳቸዋል እያለ ሐዋርያው የሚጽፈው ራሳቸውን ላዩ፣ ራሳቸውን ለጎበኙ፣ ጊዜያቸውን ላላበክሩ፣ መልካም ለሰሩ። እንዲያውም ይህን ሀገር እኔ ሳየው በጣም ስደነቅ ነበር። በጣም ያስደንቃል፣ ይገርማል። የመንገዱ መቅናት መስተካከል፣ የመንገዱ መለዘብ፣ ውበቱ፣ ደምግባቱ በጣም ያስደንቃል።
እንደው የኛ ሰውነትስ እንደዚያ ምን አይነት ውስጡ እንደዚያ የሚያበራ የሚያንጸባርቅ የቀና የተስተካከለ ወጣት ነው ክርስቲያኑ የኛም ሕይወት እንደዚያ መቅናት አለበት። እንደዚያ እንዲቀና በእግዚአብሔር ፊት መመላለስ ፍጹም መልካም መስራት ያስፈልጋል። በፍጹምነት እንድንመላለስ እግዚአብሔር አምላካችን መንገዳችንን ያቅናልን። አብርሃምን የጠራ ወዳችንን የጠራ በቤቱ ሰብስቦ የባረከን አባቶቻችን አምላክ ዕድሜ ለንስሐ ዘመን ለፍስሐ ይስጠን። መልካሙን ነገር ሁሉ ያድርግልን። እንግዲህ ቀሪውን የብፁዕ አባታችንን በረከት የሚጣፍጥ ትምህርታቸውን እንዳንሰማ ጊዜውን እንዳልገለው እዚህ ላይ እኔ አቆማለሁ። ቀደም እንዳልኳችሁ መቆያ ነው፣ እራት አለ። ብፁዕ አባታችን እራቱን በሰፊው ማየት ያቀርባሉ። መቆያው እኔ በትንሹ አቅርቤያለሁ። እግዚአብሔር አምላካችን ጆሮአችንን ከፍተን አባታችንን እንድንሰማ የአባታችን በረከትን በሁላችን ላይ እንዲያድርብን አምላካችን ቅዱስ ፈቃዱ ይሁን። አባቶቻችን መንፈሳዊ በረከት ይባርከን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በፊት የተመላለስ ፍጹም ይቆየን።